ዛሬ የምንወያይበት ርዕስ ግብዝነት በሚል ይሆናል። አታላዮች ናቸው ያልሆኑትን ነኝ ብሎ መቅረብ ነው። እግዚአብሔር ፊትና ሰው ፊት ትክክል ያልሆነ ነገር ያላቸው አገልግሎታቸው የማታለል ነው። አገልግሎታቸው ለህይወት ክርስቶስን ለመመስከር እግዚአብሔርን ለመግለጥ የእግዚአብሔርን ሐሳብ ለመግለጥ እግዚአብሔርን ለማሳየት ሳይሆን ራሳቸውን ለማሳየት በእግዚአብሔር ፊት ቅድስና ያለው ህይወት ሳንመላለስ በኃጢአት ምልልስ ውስጥ በርኩሰት ውስጥ እየኖርን እግዚአብሔር እናመልካለን ወይ ደግሞ እግዚአብሔር እንወዳለን ብንል ግብዞች ያደርገናል። ይሄ በጓዳ ከእግዚአብሔር ጋር ትክክል ነው። በሰው ፊት እንዋረድ። በጓዳ ከእግዚአብሔር ጋር ያለን አምልኮ ልክ ይሁን። የሚመጣውን ክብር አንደርስታንድ ያደረገ ሰው በፍጹም በግብዝነት ህይወት ሊመላለስ አይችልም። ከሰዎች ዘንድ ክብርን መቀበል የግብዝነት አንዱ ካራክተር ነው አይደለ? ኢየሱስን ስናየው ከሰው ዘንድ እኮ ክብርን አልተቀበለም አይደለ? ያው ነገሩ ወደ ላይም ነው ወደ ጎንም ነው ማለት ነው። ግብዝነት ከእግዚአብሔር ጋር ባለ ህብረትም ሊገለጥ ይችላል። ግብዝነት ደግሞ ከቅዱሳን ጋር ወደ ጎንም ባለ ህብረት ሊገለጥ ይችላልና ሰላም እንደምን አላችሁ የተወደዳችሁ ቅዱሳን? ጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ እንደ እግዚአብሔር ፍቃድ የእግዚአብሔርን ሐሳብ ልንወያይ ከወንድሜ ዮኒ ጋር እንግዲህ ተገናኝተናል። እንኳን ደህና መጣ ዮኒ። እንኳን ደህና ቆይ። ዛሬ የእግዚአብሔርን ቃል አንስተን እንወያያለን። ዛሬ የምንወያይበት ርዕስ ግብዝነት በሚል ይሆናል። አብራችሁን ቆዩ፣ ተከታተሉ። ወንድሜ ዮኒ ግብዝነት ስንል ምን ማለታችን ነው? እስቲ ከቃሉ ትርጉም እንነሳና እንወያይበታለን። እሺ፣ እግዚአብሔር አምላካችን ስም የተመሰገነ ይሁን። ጌታ ፈቅዶ ደግሞ እንደዚህ ተገናኝተናል። ግብዝ የሚለውን ቃል የአማርኛው መዝገበ ቃላት ያልሆነውን እንደሆነ፣ የማይችለውን እንደሚችል ወይም ያላደረገውን እንዳደረገ አድርጎ የሚያስብና ያለ አግባብ ለራሱ ከፍተኛ ግምት የሚሰጥ ሰው ይለዋል እና ያልሆነውን ነገር እንደሆነ የሚያስመስል ማለት ነው እና በአጭር አማርኛ አስመሳይ ማለት ነው። ግብዝ ማለት አስመሳይ ማለት ነው። ባጭሩ ውጪውና ውስጡ የማይገናኝ ሰው ማለት ነው። ኦኬ። ጌታ በመጽሐፍ ቅዱስም ሲናገር እኮ ፈሪሳውያን ጋር በነበረው ነገር ፈሪሳውያን ጌታን በውጫቸው መልካም እንደሆኑ በውጫቸው የተለሰኑ መቃብሮች እንደሆኑ ነገር ግን ውስጣቸው ደግሞ የርኩሰት ያለበት መሆኑ ሲናገራቸው እናያለና የመጽሐፍ ቅዱስን ጥቅስ ስንመለከት የማቴዎስ ወንጌል ምዕራፍ 15 ላይ ኢሳይያስ እንዲህ ብሎ ስለእናንተ ተናገረ ይላል። ይህ ሕዝብ በከንፈሩ ያከብረኛል፣ በልቡ ግን ከኔ ፈጽሞ በጣም የራቀ ነው ይላልና እነዚህ ሰዎች ምንድነው በአንደበታቸው ይናገራሉ፣ ለጌታ ያላቸው ፍቅር እንዳለ ቅድስና ሕይወት እንዳላቸው ይናገራሉ። ነገር ግን በህይወታቸው ፈጽሞ የእግዚአብሔርን ሐሳብና ፈቃድ የማያደርጉና ከእግዚአብሔር ሐሳብ ውጪ የሆኑ ሰዎች ናቸውና እነዚህ ሰዎች ልባቸውና አንደበታቸው የተለያየ ነው ማለት ነው። ስለዚህ እነዚህ ሰዎች አንተ እንዳልከው ምን እንላቸዋለን ማለት ነው? ግብዞች ብለን እንችላለን ማለት ነው። አንተ ያነሳውን የመጽሐፍ ቅዱስ ክፍል አንብበነው ብንጀምር እንደመነሻ የማቴዎስ ወንጌል ምዕራፍ 15 ላይ ያለውን አንብበነው ከምን አግባብ ነው ጌታ ኢየሱስ ክርስቶስ እነዚህን ሰዎች ይህ ሕዝብ በከንፈሩ ያመልከኛል ልቡ ግን ከኔ ፈጽሞ የራቀ ነው ብሎ የተጠቀሰውን የኢሳይያስን ጥቅስ አንስቶ የሚወቅሳቸውና የሚገስጻቸው ከምን አግባብ ነው የሚለውን ብናየው ከምዕራፍ 15 ከቁጥር 1 ጀምሮ ያለው እንደዚህ ይላል። አንብበው ከላይ። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርትህ ስለምን የሽማግሎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሎአልና። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወክን አሉት። እርሱ ግን መልሶ የሰማዩ አባት ያልተከለው ተክል ሁሉ ይነቀላል፣ ተዋቸው፣ እውሮችን የሚመሩ እውሮች ናቸው፣ እውርም እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣
እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም አለ እና ጌታ በልባቸው ያለው ሐሳብ በልባቸው ያለው ክፋት እንደሚያረክሳቸው በልባቸው ከእግዚአብሔር የራቁ ሆነው በፊት ለፊት በሰው ፊት ለሚያገኙት ምስጋናና በሰው ፊት ለሚያገኙት ተቀባይነት የሚያስመስሉትን አስመሳይነት እናንተ ግብዞች እያለ ይወቅሳቸዋል እና በዚህ የመጽሐፍ ቅዱስ ክፍል ግብዝነትን በግልጽ እንመለከታለን። እዚህ ጋር መረዳት የምንችለው አንድ ነገር መንፈሳዊ ነገር ከልብ ጋር የሚገናኝ ነገር ነው ማለት ነው። ክርስትና ውስጥ ያለው ነገር በሙሉ ከልብ ጋር ነው የሚገናኘው ማለት ነው እንጂ በውጫዬ በመናደርጋቸው አክቲቪቲዎች ወይ ደግሞ የተለያዩ ነገሮች በመናከናወናቸው ነገሮች አይደለም መገለጫው ማለት ነው። ስለዚህ ይሄን ቪዲዮ የሚከታተሉ ሰዎች እያንዳንዱ ነገር መለኪያቸው በእግዚአብሔር ፊትም ይሁን በሰውም ፊት የምናደርገውን ነገር በውስጣችን ካለው ሞቲቭ አንፃር መረዳትና እያንዳንዱ የምናደርጋቸው ነገር ከዛ አንግል መደረግ አለበት ብለን በዚሁ አጋጣሚ መልእክት ማስተላለፍ እንችላለን ማለት ነው። በአጭር ቋንቋ ክርስትና የልብ ለውጥ የማንነት ለውጥ ነው እንጂ የስፍራ ለውጥ አይደለም። ከአንድ ተቋም ወደ አንድ ተቋም ወይም ከአንድ ድርጅት ወደ አንድ ድርጅት የመዘዋወር ጉዳይ አይደለም። የልብ ለውጥ፣ የማንነት ለውጥ፣ የህይወት ለውጥ ነው ክርስትና። ስለዚህ መንፈሳዊነትም ያንን ነው የሚያመለክተው። መንፈሳዊነት የልብ ለውጥ ነው፣ የማንነት ለውጥ ነው። በጣም ይሄ ጌታ ሲናገር ይሄንን ክፍል እርሾ ብሎ ያስቀምጠዋል። እንዲያውም ከፈሳን እርሾ ተጠበቁ ይሄም ግብዝነት ነው ይላል እና ቁርጠን ልንጥለው የሚገባና በጣም አደገኛ በውስጣችን ይሄ ማንነት ወይ ይሄ አስመሳይነት በውስጣችን ካለ እርሾ በባህሪው ምንድነው አይታየም። በውስጡ ሆኖ ግን አጠቃላይ የተቦካበትን ነገር መለወጥ የሚችልና ኩፍ እንዲል የሚያደርገው ነገር ነውና ይሄ ግብዝነት በአንድ ክርስቲያን ውስጥ ህይወት አለ ማለት አጠቃላይ መንፈሳዊ ነገራችንን ሊያዛባና ወዳልተፈለገ አቅጣጫ ሊያመራን ይችላልና ይሄ ነገር በጣም ትኩረት ተሰጥቶ ልናየውና ልንገርደው የምንገባ ነገር ይመስለኛል። መንፈሳዊ እድገት አይኖርህም። መንፈሳዊ ማነቆ ነው። መንፈሳዊ እስራት ነው። ሰው በመንፈሳዊ ህይወቱ እንዳያድግ፣ ከእግዚአብሔር ጋር ባለው ህብረት እንዳያድግ፣ በአገልግሎቱ ፍሬያማ እንዳይሆን የሚያደርገው እስራት ነው። የሐዲስ ኪዳን አገልግሎት የመንፈስ ቅዱስ አገልግሎት ነው። የሐዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። ይሄ አገልግሎት ደግሞ በመንፈስ ቅዱስ ኃይል እንዳይታገዝ ሰው የራሱን ክብር እየደመረበት የራሱን ታይታ እየጨመረበት አገልግሎቱን የሚያስቀጥልበት አግባብ በመንፈስ በዚሁ በሐዲስ ኪዳን አገልግሎት ውስጥ አናይም። አይኖርም፣ ደግሞ ለውጥም አይኖረው፣ ትርፍም የለውም እና ይሄ በጣም ማነቆ ነው፣ እስራት ነው። ለመንፈሳዊ እድገትም ለአገልግሎት ፍሬያማነትም እስራት የሆነ ነገር ነው ግብዝነት። በጣም ጥሩ። እንግዲህ ቅዱሳን እንደተመለከታችሁት ይሄ ነገር በጣም መሰረታዊና በጣም ልናስተውለው የሚገባ ነገር ነው። ከወንድሜ ጋር እንግዲህ ግብዝነት በሚለው ምን ማለት ነው የሚለውን ነገር ተነጋግረናል። ተመልሰን ስንመጣ ደግሞ ግብዝነት መገለጫዎቹ ምንድናቸው፣ በምን መልኩ ነገሮቹን ዘርዘር አድርገን እንነጋገራለን። ተመልሰን መተናል። ይህ የምትከታተሉት የጌታ ቲዩብ ነው። አሁን ደግሞ ከወንድሜ ዮኒ ጋር እስቲ ግብዝነት ስለሚሉ መሰረታዊ ነገሮችን እናያለን። ግብዝነት ስንል ምን ነገሮች ያካትታል? እስቲ ግብዝነትን ከምን ነገሮች አንገር ማየት እንችላለን? በአጠቃላይ በክርስቲያን ህይወት በአማኝ ህይወት ውስጥ በሁለት ከፍለን ማየት እንችላለን። ግብዝነት የመጀመሪያው በአማኙ መንፈሳዊ ህይወት ከእግዚአብሔር ጋር ባለው ህብረት የሚያሳድረው ተጽዕኖ ምንድን ነው? በምን አንግል ተጽዕኖ ሊያሳድር ይችላል? በምን መንገድ አማኙን ሊጎዳ ይችላል? መንፈሳዊ እድገቱንም በምን መንገድ ሊያንቀው ይችላል የሚለውን ነገር በሶስት መንገድ ማየት እንችላለን። የመጀመሪያው ክፍል ይሄ ነው። ከእምነት አንጻር፣ ከአምልኮ አንጻር፣ እንዲሁ ከቅድስና አንጻር በምን አይነት መንገድ አማኙን ሊጎዳ ይችላል የሚለውን ነገር ማንሳት እንችላለን። በሁለተኛነት ደግሞ ከቅዱሳን ጋር ባለ ህብረት በምን አይነት መንገድ ከቅዱሳን ጋር ባለ ህብረት በፍቅር አገልግሎት ውስጥ በፍቅር ህብረት ውስጥ የቅዱሳንን ህብረት በምን አይነት መንገድ ይጎዳል የአንድ አማኝ ግብዝነት። እነዚህን በሁለት ከፍለ ነው በዝርዝር ደግሞ በውስጥ ያሉት ነገሮች ያው ነገሩ ወደ ላይም ነው ወደ ጎንም ነው ማለት ነው። ግብዝነት ከእግዚአብሔር ጋር ባለ ህብረትም ሊገለጥ ይችላል። ግብዝነት ደግሞ ከቅዱሳን ጋር ወደ ጎንም ባለ ህብረት ሊገለጥ ይችላልና ሁለቱን ነገሮች በሁለቱ ክፍል ለይተን ማየት እንችላለን ማለት ነው። እስቲ ከእግዚአብሔር ጋር ባለ ህብረት ውስጥ ለምሳሌ ቅድም እንዳነሳው ከአምልኮ ጋር በተገናኘ እስቲ ግብዝነት እንዴት ነው ሊገለጥ የሚችለው? አንድ ሰው ግብዝ ሊሆን የሚችለው በአምልኮ እንዴት ነው?
በጣም ቆንጆ ሐሳብ ነው። ይገርማል። ለዚህ እንደ መነሻ እንዲሆን በአንደኛ ሳሙኤል ላይ የተጻፈውን የእግዚአብሔርን ቃል ማንሳት እፈልጋለሁ። አንደኛ ሳሙኤል ምዕራፍ 15 ላይ ንጉስ የመጀመሪያውን የእስራኤል ንጉስ ሳኦልን እናገኛለንና ሳኦልን እግዚአብሔር ሲያዘው የሳኦል ምግባር ምን እንደነበረ አምልኮ ያው በአጠቃላይ የአምልኮ የቃሉ ትርጉም መገዛት ነው አምልኮ። ስለዚህ ከመገዛት ጋር በተያያዘ በምን አይነት መንገድ ነው አፌክት ሊያደርግ የሚችለው የሚለውን ማንሳት እንችላለን እና እግዚአብሔር በነቢዩ በሳሙኤል በኩል ሳኦልን ይናገራዋል። በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ ይለዋል ነቢዩ ሳሙኤል መጥቶ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይለዋል እና በሳሙኤል በኩል የእግዚአብሔር ቃል ወደ ሳኦል እንዲህ ሲል ይመጣል፣ አማሌቃውያንን በሙሉ አጥፋ ነው የሚለው እና ሳኦል ታዞ ይወጣል። ሰራዊቱን አሰልፎ ይወጣል። በዝርዝር ክፍሉን ማንበብ ይቻላል እና አሰልፎ ከወጣ በኋላ ምንድነው የሚያደርገው? ልክ እንደደረሰ የመጀመሪያው ነገር የሚያደርገው እንደዚህ ነው። ክፍሉን ላንብበው ያደረገውን ነገር በግልጽ ለመረዳት። ቄናውያንን ውጡ፣ ከአማሌቃውያን ጋር እንዳትጠፉ እናንተ ውጡ ብሎ ቄናውያን ከተለዩ በኋላ አማሌቃውያንን መምታት ይጀምራል። የአማሌቅንም ንጉስ ይላል ቁጥር 8 ላይ እየመታቸው የአማሌቅንም ንጉስ አጋግን በህይወቱ ማረከው ይላል። የመጀመሪያው ጥፋት እግዚአብሔር ግደል ብሎታል፣ እግዚአብሔር አጥፋ ብሎታል። የመጀመሪያው ጥፋት ንጉሱን በህይወቱ ማረከው ይላል። ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው፣ ፈጽሞ ሊያጠፏቸው አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽሞ አጠፉ እና የተናቀውን አጠፉት። ግን በአይኖቻቸው ፊት የሰቡ ነገሮችን ሲመለከቱ እንስሳቶቹ ራሩላቸው እና እግዚአብሔር ላራራለት እነሱ ራሩ። ከእግዚአብሔር በላይ ሩህሩህ ለመባል እና ይህንን ሲያደርግ እናያለን እና እግዚአብሔር ለሳሙኤል ይናገረዋል። በቃ ማለት ሳኦል ትእዛዙን እንደናቀ፣ ስለዚህ በህዝቤ ላይ ንጉስ እንዳይሆን ናቅኩት ይለዋል እና እግዚአብሔር ንቆሃል ይለዋል። ሳሙኤልም መጥቶ ሳኦልን ሲናገረው እና እግዚአብሔር እንደናቀው በእግዚአብሔር ተቀባይነት እንዳጣ እናያለን። ታዲያ የሳኦል ግብዝነት የቱ ጋር ነው ስንል ሳሙኤል ወደ እርሱ ሲመጣ ለሳሙኤል የሚመልሰው ቃል እንደዚህ ነው። ቁጥር 13 ላይ ሳሙኤልም ወደ ሳኦል መጣ፣ ሳኦልም አንተ ለእግዚአብሔር የተባረክ ሁን፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለው። በእግዚአብሔር ፊት ስህተት የሆነውን ነገር አድርጎ በሳሙኤል ፊት ምስጋናን ለመቀበል እግዚአብሔር የተናገረኝን አደረግኩ ለማለት ለሳሙኤል እንደዚህ ሲያደርግ እንመለከታለን። ምስጋና ከሳሙኤል ለመቀበል እና እግዚአብሔርን ዋሽቶት በሳሙኤል ፊት ደግሞ ተቀባይነትን ለማግኘት እና ግብዝነት ይሄ ነው። ሳሙኤል የእግዚአብሔር ሰው ነው። በዚህ ወደኛ ስናመጣው ራሱ ግብዝነት ይሄ ነው። ሳሙኤል የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ ነው፣ እግዚአብሔር የቀባው የእግዚአብሔር ሰው ነውና ይሄንን ሰውዬ በዚህ ሰውዬ ፊት ተቀባይነት ለማግኘት በእግዚአብሔር ፊት ዋሽቶ እና ብዙ አማኝ በቤተክርስቲያን እንዲህ ነው ህይወቱ። በእግዚአብሔር አገልጋዮች ፊት፣ በቅዱሳን ፊት፣ በቤተክርስቲያን ፊት ተቀባይነት ለማግኘት ግን እግዚአብሔርን የሚዋሽ ህይወት፣ በጓዳ እግዚአብሔርን የሚያሳዝን ህይወት፣ እግዚአብሔርን የሚያስከፋ ማንነት እና ይሄ በጣም በጣም ትልቅ ጉዳት ነው እና እግዚአብሔርም እንዴት ሳኦልን እንዳዋረደው፣ እንዴት ንግስናውን እሱ በህይወት እያለ በንግስና ዙፋን ላይ እያለ እግዚአብሔር ዳዊትን ለንግስና እንደቀባው እንመለከታለን። ሳኦልን ናቅኩት ነው የሚለው እና በእግዚአብሔር ዘንድ መናቅ፣ በእግዚአብሔር ዘንድ መጣል፣ ይሄ በጣም አስከፊና በጣም አደገኛ ነገር። በተለይ በአማኝ ህይወት በእግዚአብሔር ፊት መከበር መቻል አለበት። ህይወታችን ትክክለኛ መሆን መቻል አለበት። በጓዳ ከእግዚአብሔር ጋር ትክክል እንሁን፣ በሰው ፊት እንዋረድ። በጓዳ ከእግዚአብሔር ጋር ያለን አምልኮ ልክ ይሁን፣ ከእግዚአብሔር ጋር ትክክል እንሁን። መንገዳችን ከእግዚአብሔር ጋር የሰመረ ይሁን፣ እግዚአብሔር ማያዝንበት ይሁን። እንደዛ ነው ሊሆን የሚገባው። ከቅዱሳን ምስጋናን ለመቀበል ወይም ከቅዱሳን ከበሬታን ለመቀበል መሆን መቻል የለበትም። አማኝ በቤተክርስቲያን ውስጥ መልካም ግንኙነት ሊኖረው ይገባል። መልካም ህብረት ሊኖረው ይገባል። የፍቅር ህብረት ሊኖረው ይገባል። የመቀባበል ህብረት ሊኖረው ይገባል። ግን በእውነት ነው ሊሆን የሚገባው። ምክንያቱም እግዚአብሔር በእውነት
እና በመንፈስ የሚመለክ አምላክ ስለሆነ። በጣም ትክክል። የሚገርም ነገር ጌታ ኢየሱስ እኮ ከፈሪሳውያን ጋር ሲያስተምር እኮ ከአምልኮ በተገናኘ ከመጾም ከመጸለይና ከምጽዋት ጋር በተገናኘም እኮ ተመሳሳይ ነገር ነው ያለው። እግዚአብሔር ልብን ነው የሚሰጥበትን ሞቲቭ ነው። አሁን እዛ ጋር መስጠቱን አይደለም የተቃወመው ወይ ጸሎቱን አይደለም የተቃወመው፣ ያ ጸሎት የሚቀርብበትን ልብ ነው ጌታ ኢየሱስ ክርስቶስ ሲቃወም የነበረው። ምን አይነት ልብ ነው ስትጸልዩ የሚያደርጉት የነበረው ነገር ነበር። ከሌሎች ክብርን ለማግኘት ሲሰጡ እነዚህ ሰዎች ሰጪ ለመባል እያንዳንዱ አክቲቪቲ የሚያመጣው ሪዋርድ አለ። እዚህ የምታገኘው ከሰዎች የምትቀበለው ነገር አለ። ያንን ሞቲቭ ነበረ ጌታ ኢየሱስ ክርስቶስ ሲቃወም የነበረውና ሁሉ ጊዜ አማኞች ምንድነው ማድረግ ያለባቸው? የምናደርጋቸው እያንዳንዱ አክቲቪቲ ከእግዚአብሔር አንግል ምን ያመጣልናል፣ እግዚአብሔር ይሄን ነገር እንዴት ይረዳዋል የሚለውን ነገር ነው እንጂ ዝም ብለን ሰዎች ይወዱናል ሰዎች እንዲህ ይላሉ ብለን አይደለም የምናቀርበው ማለት ነው። ጉዳዩ መንፈሳዊ ነው ማለት ነው። በዚሁ ክፍል ላይ አንተ ባነሳው ሐሳብ ላይ በትንቢተ ኢሳይያስ ምዕራፍ 1 ላይ የእስራኤልን እግዚአብሔር የሚገስጽበት የመጽሐፍ ቅዱስ ክፍል አለና በጣም ይገርማል። መስዋዕታችንን ከማቅረባችን በፊት መስዋዕታችንን የምናቀርብበት ልብ ነው እግዚአብሔር ነው። እኛ ስለምንዘምርለት ዝማሪያችን አይደለም ለእግዚአብሔር የሚማርከው፣ መጀመሪያ እኛን ነው የሚፈልገው። መጀመሪያ እኛን ጌታ ለአገልግሎት ከመጥራቱ በፊት መጀመሪያ እኮ አድኖ ቀድሶ የራሱ አድርጎ ህዝቡ አድርጎ ነው ከዛ በኋላ ወደ አገልግሎት ያሰማራው። ስለዚህ መጀመሪያ እኔ ልዳን፣ መጀመሪያ እኔ ከእግዚአብሔር ጋር ጤናማ መንፈሳዊ ህይወት ይኑረኝ፣ ለኔ ለጥቅሜ። እግዚአብሔር ማንንም ለማገልገል አልጠራም። መጀመሪያ ለማዳን ነው፣ መጀመሪያ ለማትረፍ ነው፣ መጀመሪያ ለህይወት ነው። እንደውም ቅዱስ ጳውሎስ እኮ በገላትያ መልእክት ምዕራፍ 2 ላይ የሚናገረው ነገር አለ አይደለ? እኛ ራሳችን ለመዳን ስንል በክርስቶስ ኢየሱስ አምነናል ይላል። ያመንኩት ለመዳን ነው የሚለው ቅዱስ ጳውሎስም አይደለ? ለመዳን ስንል በኢየሱስ ክርስቶስ መጀመሪያ መዳን ይቀድማል። ከመስዋዕት በፊት መጀመሪያ መዳን ይቀድማል። ከዝማሬ በፊት መዳን ይቀድማል። ከስብከት በፊት መዳን ይቀድማል። መጀመሪያ መዳን ይቀድማል። መትረፍ ማምለጥ ይቀድማል መጀመሪያና ምዕራፍ 1 ላይ ያለው ትንቢተ ኢሳይያስ ምዕራፍ 1 ላይ ያለው እግዚአብሔር ቃል ባነበው ደስ ይለኛል። በዚሁ ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 10 ነው ያለው እግዚአብሔርን ቃል አንብቦ። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳ ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤም መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸውም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁን ክፋት ከእኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካምን መስራት ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱም ተሟገቱ ይላል። እግዚአብሔር መጀመሪያ መቀደስን ነው የሚፈልገው። እግዚአብሔር ጽድቅን ነው የሚፈልገው። ትክክለኛ መንፈሳዊ ህይወትን ነው የሚፈልገው። ስለዚህ ለመስዋዕት ከመቅረባችን በፊት መስዋዕታችንን ከማቅረባችን በፊት ምስጋናችንን፣ ዝማሪያችንን፣ ስብከታችንን፣ አገልግሎታችንን ከማቅረባችን በፊት በእግዚአብሔር ፊት እንቀደስ። ጤናማ መንፈሳዊ ህይወት ይኖራል። ከግብዝነት እንዳን። በጣም ትክክል። በሌላም መልኩ ደግሞ ግብዝነትን ከእምነት ጋር አያይዘን ማንሳት እንችላለን። ምክንያቱም የሰው እምነት በውጭና በውስጥ የተለያየ ሊሆን ስለሚችል ማለት ነው። አንዳንድ ሰው አምኛለሁ ብሎ ሊናገር ይችላል፣ ነገር ግን በስራ እግዚአብሔርን ሊክድ ይችላል። ስለዚህ እምነታችንን በስራ መገለጥ መቻል አለበት ማለት ነው። ስራ የሌለው እምነት የሞተና በእግዚአብሔር ፊት ተቀባይነት እንደሌለው እግዚአብሔር ቃል ይናገራልና እምነታችን ራሱ በእግዚአብሔር ፊት ተቀባይነት እንዲኖረው በስራ በፍሬ መገለጥ አለበት ማለት ነው። እግዚአብሔር ቃል ሲናገር በፍቅር መገለጥ አለበት። በእያንዳንዱ በህይወት እንቅስቃሴዎች በቅድስና ቀደም እንዳልካቸው በቅድስና ይገለጣል። የጽድቅ ህይወት በመኖር ሊገለጥ ይችላል። ከወንድሞቻችን ጋር ባለ ህብረትና አንድነት ሊገለጥ ይችላልና ይህንን የማያደርግ ሰው ነገር ግን እግዚአብሔርን አምነዋለሁ ስላለ ብቻ እግዚአብሔርን ያምነዋል ማለት ላይሆን ይችላል። ይህን ካደረገ ይሄ ሰው እምነቱ ግብዝ ነው ማለት ነው። ስለዚህ ከግብዝነትም አንጻር እምነትን አብረን አያይዘን ማንሳት እንችላለን ማለት ነው። መዳን የእምነት ውጤት ነው። የሚያድን እምነት ደግሞ ሕያው ነው፣ ማለትም የሚገለጥ ነው።
የሚታይ ነው። ለዛ ነው ያዕቆብ ላይ የሚያነሳው ሐሳብ ያንን ነው የሚያነሳው አይደለም። እምነት ያለ ስራ የሞተ ነው ይላል። ስለዚህ እምነት በስራ የሚገለጥ ሕያው የሆነ እምነት ነው የሚያድነው። እንደዛ ካልሆነ እምነታችን የአጋንንት እምነት ነው አይደለ? አጋንንትም እግዚአብሔር እንዳለ ያምናሉ ይንቀጠቀጡማል ተብሎ ስለተጻፈ የአጋንንት እምነት አይነት እምነት የእግዚአብሔር ህልውና በቃ ይሄ አክናውሌጅመንት ሰጥቶ በቃ እግዚአብሔር አለ ብሎ አሳውቆ እንደመኖር ማለት ነው። እና ሕያው የሆነ እምነት ግን የሚገለጥ በስራ የሚታይ የተገለጠ ነው። እና በስራ የሚታይ ብለን ስንለው በውስጥም በውጭም በቅዱሳን ዘንድ ባለ ህብረትም ከእግዚአብሔር ጋር ባለ ህብረትም ጤናማ የሆነ መንፈሳዊ ህይወት መንፈሳዊ ልምምድ ያለው እምነት ማለት ነው። የሚገርምህ አሁን ላይ ባለው የነባራዊ ሁኔታ ስንመለከት ያው ሁሉም ሰው እምነት አለኝ ይላል። የትኛውንም ሰው ተጠይቆ እኔ አምናለሁ እግዚአብሔርን አምናለሁ ይላል። እና በተለይ እንደ አማኝ ደግሞ ኑሯችን እንደሚያምን ሰው ነው ወይ የእግዚአብሔርን ቃል እንደሚያምን ወይ ደግሞ የተስፋውን ቃል እንደሚጠባበቅ ሰው ወይ ነው ብለን ስናይ እንቅስቃሴያችን ለምሳሌ በእግዚአብሔር ቃል ውስጥ ብዙ የተስፋ ቃሎች አሉ። የመጨረሻው ዘመን ያለው ጌታ ኢየሱስ ክርስቶስ ተመልሶ ይመጣል የተስፋ ቃል ያለን ህዝቦች ነንና ያንን ተስፋ የሚጠባበቅ ሰው የሚኖረው ህይወት ልምልስ አለ። ነገር ግን አክቹአሊ አሁን ላይ ያለው የክርስትና ህይወት ላይ ስትመለከት ያንን ሰው በትክክል አምኗል ወይ? ያን የተስፋ ቃል የእግዚአብሔርን ቃል አምኖ እየኖረ ነው ወይ? በዛ እውነት ላይ ነው ወይ? በዛ መሰረት ላይ ነው ወይ የቆምነው ብለን ስናስብ ጥያቄ ምልክት ውስጥ ሊገባ ይችላል። እምነታችን ስለሚፈተን ማለት ነው። እና እያንዳንዳችን እምነታችን ሲመዘን ወድቀን እንዳንቀኝ ጥንቃቄ ማድረግ ይኖርብናል። ምክንያቱም ህይወታችን ስለሚገልጸው ማለት ነው። በጣም በምድራዊ ነገርና በዓለማዊ ነገር ላይ ተይዘን የተስፋውን ቃል ረስተን የጌታ ኢየሱስ ክርስቶስን መምጣቱን የሚጠብቀንን ዘላለማዊ ርስትና ተስፋ ረስተን በዚህ ምድር ላይ የሚገዳደለው ዛሬ ማን ነው? እየተጠፋፋ ያለው ማን ነው? እርስ በርሱ ከወንድሙ ጋር እየተካሰሰ ያለው ማን ነው? ህይወታችን የሚናገረው በትክክል የእግዚአብሔር ቃል እንደምነት ስንል እኮ የእግዚአብሔርን ቃል ማመን ነው አይደል? በዛ መሰረት ላይ መቆምን ጭምር ነው። በእግዚአብሔር ላይ ያለን እምነት ነው የሚታየው። እንደዛ የሚል ሰው በምን መጠን እንዴት እንደዚህ አይነት የህይወት ስርዓቱ ሊገባ ይችላል? ስለዚህ እዚህ ጋር መጠየቅ ያለብን እምነታችን ምን ላይ ነው? በትክክል እናምናለን ወይ? እንክርዳድ ሆነ እንዳንገኝ ጥያቄ ውስጥ ማስገባት ያለብን ነገር ይመስለኛል ይሄ ሐሳብ። በትክክል ፋሽን አይደለም የተከተልነው የሆነ ዘመን ላይ የተነሳ ፋሽን ወይ አለ አይደለ? ልብስ ፋሽን ሲሆን አንድ ዘመን ላይ በቃ ያንን ልብስ ሁሉ ብዙ ሰው ይለብሰዋል። እና እንደዛ አይደለም የተከተልነው። በዘመናት ውስጥ ያልተለወጠ ያልተቀየረ ክርስትና ዩኒክ ነው፣ ልዩ ነው። ስለዚህ በልዩነት ነው መኖር ያለብን እና እዚህ ላይ መጠንቀቅ ያስፈልጋል። በሌላ አንግል ደግሞ ልናነሳ የምንችለው ከቅድስና አንጻር ነውና እግዚአብሔር ቅዱስ ነው፣ የምናመልከው አምላክ ቅዱስ ነው። እኔም ቅዱስ ነኝና እናንተም ቅዱሳን ሁሉ ያለን ጌታ ነው፣ እሱን የምንከተለውና እግዚአብሔር ከንጹህ ልብ የመነጨ ነገር ይፈልጋል። ቅድም አንስተከዋል። ከአገልግሎት አንጻር የምናቀርበው እያንዳንዱ ነገር ከምናቀርበው ነገር ይልቅ ውስጣችን መቀደስ እንዳለበት እግዚአብሔር ቅዱስን ነገር ነው ይፈልግ ይናገራልና አምልኳችን ራሱ ቅድስና ይፈልጋል። በእግዚአብሔር ፊት ቅድስና ያለው ህይወት ሳንመላለስ በኃጢአት ምልልስ ውስጥ በርኩሰት ውስጥ እየኖርን እግዚአብሔር እናመልካለን ወይ ደግሞ እግዚአብሔር እንወዳለን ብንል ግብዞች ያደርገናል። ይሄ የምናመልከው አምላክ ልብንና ኩላሊትን የሚመረምር አምላክ ነው። ግድግዳ አይጋርደው፣ ጣራ አይከልለው፣ ጨለማ አይሸፍነው። እግዚአብሔር የሰው ሐሳብን የሚያውቅ የሰው ልብ የሚረዳና የሚያውቅ አምላክ ነው። በልብ የታሰበው በእግዚአብሔር ዘንድ የተሰወረ አይደለም እና ብዙ ጊዜ ይሄ በግብዝነት ህይወት ውስጥ በኋላ እንመጣበታለን። ይሄ የግብዝነት ካራክተሮች መገለጫዎች ምንድናቸው የሚለውን በኋላ እንመጣበታለን። አንዱ መገለጫ ይሄ ነው። ይሄ በሰው ፊት ቅዱስ መስሎ መታየት፣ በሰው ፊት ጻድቅ መስሎ መታየት፣ በሰው ፊት ጥሩ ተቀባይነትን ለማግኘት መኖር፣ በጓዳ እግዚአብሔርን መበደል፣ የኃጢአት ልምምድ ማድረግ፣ እግዚአብሔር የማይከብርበትን ህይወት መኖር፣ ይሄ ትክክል አይደለም። እግዚአብሔር የሚጋርደው ነገር የለም፣ የሚከልለው ነገር የለም። ስለዚህ እኔ አምላካችሁ ቅዱስ ነኝና ቅድም ብለዋል አይደል? እናንተ በኑሯችሁ እኮ ነው የሚለው አይደል? እናንተ በኑሯችሁ ቅዱሳን ሁኑ ተብሎ ነው የተጻፈው። ስለዚህ በኑሮ ቅዱስ መሆን ያስፈልጋል። በህይወት ቅዱስ መሆን ያስፈልጋል። ፊት ለፊትም ከኋላ ከኃጢአት መራቅ ያስፈልጋል። ከኃጢአት ጋር አማኝ ከኃጢአት ጋር ህብረት ሊኖረው አይገባም። ከኃጢአት ጋር ህብረት ካለውም ንስሐ መግባት አለበት እኮ። ምንም እኮ እንትን አይደለም። በቃ ካለውም ንስሐ ነው መግባት ያለበት። ወደ ጸጋው ዙፋን ነው መቅረብ ያለበት። ሌላ እኮ መፍትሄ የለውም። መፍትሄው እኮ ንስሐ ነው። ወደ እግዚአብሔር መመለስ ነው እኮ። ወደ ህይወት መመለስ እኮ ነው። ግን መጀመሪያ መቀደስ ግን አለበት።
በኃጢአት ልምምድ ውስጥ እየተመላለሱ እግዚአብሔርን በሚያሳዝን አይደለም ለቤዛ ቀን የታተምንበትን መንፈስ ቅዱስን በሚያሳዝን የህይወት ልምምድ ውስጥ እየተመላለሱ እግዚአብሔርን እያስከፉ እያሳዘኑ መንፈሳዊነት ትክክል አይደለም። አንደኛ ዮሐንስ መልእክትም ይሄንን ነው የሚናገረው አይደለም? ብናነበው ራሱ ደስ ይለኛል ክፍሉን። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችንም ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም። በጣም ጥሩ። አየህ እዚህ ጋር አሁን የሚያሳየን ነገር ምንድነው? ጌታ እንኳን ከሰማያት የመጣበት አንደኛ በመስቀል ላይ የሞተበት አንዱ ዋና ምክንያት ስለ ኃጢአታችን ነው። የኃጢአት ጉዳይ ምንም ድርድር እናቀርበው የሚገባ ነገር አይደለም። በኃጢአት ውስጥ እየተመላለስን በኃጢአት ህይወት ውስጥ እየኖርን እግዚአብሔርን አመልከዋለሁ ብንል እንዋሻለን፣ እግዚአብሔርን አናውቀውም ነው የሚለው። ስለዚህ አንድ ሰው በዛ ህይወት ውስጥ እየኖረ እግዚአብሔርን አውቀዋለሁ ቢል ግብዝ ነው። ይሄ ሰው በቃ የግብዝነት ህይወት እየኖረ ነው ያለው። ስለዚህ መፈተሽ ያለብን ነገር ህይወታችንን ሁል ጊዜ ቼክአፕ ማድረግ ይኖርብናል ማለት ነው። በቃ እንቅስቃሴያችን እንዴት ነው? መውጣት መግባታችን እንዴት ነው? ምንናገረው ከልብ የሚወጣው ከኛ ልብ የሚወጣው ሐሳብ ምንድነው? ምንናገረው ምንድነው? እያንዳንዱ እንቅስቃሴያችን ምንድነው የሚለውን ነገር በጣም በጥንቃቄና በእግዚአብሔር ፊት እንደምንመላለስ አውቀን በጣም በጥንቃቄ ልንኖርበት ይገባል ብዬ አስባለሁ። በትክክል መጽሐፉ ቅድም ያነሳነውን ሐሳብ ሁለቱን ነው የሚያነሳውና እያነበብኩት ክፍሉን የጨረስኩት ለዛ ነው ምዕራፉንና ከእርሱ ጋር ህብረት አለን እያልን በጨለማ ብንመላለስ ሐሰተኞች ነን፣ ህብረት የለንም። እርሱ በብርሃን እንዳለ እኛ በብርሃን ልንመላለስ ይገባናል ይላል። ከዛ በኋላ ይሄ በኃጢአት ያለ ሰው በውድቀት ያለ ሰው ከእግዚአብሔር ጋር ህብረት አለኝ እያለ የሚመላለሰው ትክክል እንዳልሆነና ከእግዚአብሔር ጋር ህብረት እንደሌለው ይናገራል። ነገር ግን ለዛ ሰው ደግሞ መፍትሄ የሚያስቀምጥለታል አይደል? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልን ይላል እና በዚሁ አጋጣሚ ምናልባት ይህንን ፕሮግራም የሚመለከቱ ወዳጆቻችን ይኖራሉ። በማንኛውም የኃጢአት ልምምድ ውስጥ በየትኛውም ውድቀት ውስጥ በየትኛውም እስራት ውስጥ ያላችሁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የማያነጻው ኃጢአት የለም። የኢየሱስን ደም የሚበልጥ የእግዚአብሔርን ምሕረት የሚበልጥ ኃጢአት የለም። ወደ ቅድስና ወደ ብርሃን ለመምጣት ወደ ጸጋው ዙፋን መቅረብ ነው፣ ወደ ኢየሱስ መቅረብ ነው። የምናነሳው ሐሳብ መፍትሄ እንደሌለው ዝም ብለን ዘለል ብለን ነጠቅ አድርገን ከምናልፈው መነሳት ስላለበት ብዬ ነው ያነሳሁት። በጣም ጥሩ ቅዱሳን፣ እንግዲህ ከወንድሜ ከዮኒ ጋር ስለ ግብዝነት እየተነጋገርን እንገኛለን። ተመልሰን ስንመጣ ደግሞ ከቅዱሳን ንብረት ጋር ካለ ሁኔታ ጋር አያይዘን ደግሞ መነጋገርበት ይሆናል። አብራችሁ ቆዩ። እውነተኛ ሰዎችና ግብዝ ሰዎች ሙያቸው ምንም ይሁን ምን ለሁሉም ሰው አክብሮት ያሳያሉ። ሀብታሙንና ኃያሉን ሰው ብቻ ያከብራሉ። የሰዎችን ነገር ያከብራሉ፣ በራሳቸው ይኮራሉ። ሁሉም ሰው እንደነሱ እንዲሆን ይፈልጋሉ። በፍጹም አይኩራሩም። ዘወትር ይኩራራሉ፣ የራሳቸውን አስፈላጊነት ያገናሉ። ሁሉንም በግልጽነት ፊት ለፊት ያወራሉ። ሁልጊዜ ከጀርባ ሆነው ሰዎችን ያማሉ። ቃል የገቡትን በመፈጸም ለቃላቸው ታማኞች ናቸው። ደጋግመው ቃል ይገባሉ፣ ግን ቃላቸውን አይጠብቁም። ሁልጊዜም ከሌሎች ለመማር ዝግጁ ናቸው። ሌሎችን ይነቅፋሉ፣ ራሳቸውን ከሁሉም ሰው የበለጠ ብልህ አድርገው ያስባሉ። በቅንነት ሰዎችን ያለ ጥቅም ይረዳሉ። ያለ ጥቅማ ጥቅም ማንንም ለመርዳት አይፈልጉም። ተመልሰን መተናል። ግብዝነትን በተመለከተ ከወንድሜ ዮኒ ጋር እየተነጋገርን ነው። ከቅዱሳን ንብረት ጋር ባለ ግንኙነት ደግሞ ግብዝነት በተለያየ መልኩ ይገለጻል። በተለይ ደግሞ ከፍቅር ጋር እያይዘን ብናነሳው በጣም ብዙ ነገሮች ማንሳት እንችላለንና በህብረት ውስጥ በተለይ በቅዱሳን ህብረት ውስጥ ባለን ግንኙነት ግብዝነት በጣም ሊገለጥ ይችላልና
በተለይ ፍቅራችንን እንዴት ነው ብለን ስናይ ፍቅራችሁ ያለ ግብዝነት ይሁን ይላልና ግብዝነት የሌለበት ፍቅር በስራ በትክክለኛ የሆነ ከልብ መነጨ ፍቅር እንድንዋደድ ያዘናልና አሁን በቤተ ክርስቲያን ውስጥ ያለን ፍቅር ግን ብዙ ጊዜ ከጥያቄ ወድሻለሁ ወድሃለሁ ወንድሜ እህቴ ከመባባል ባለፈ ሲዘላ አታየውም በስራ ሲገለጥ አታየውም አይዞሽ ከመባባል አልፎ ይሄ መቆረስ ይፈልጋል አይደል ፍቅር እኮ ካንተ ተቆርሰህ ለሌላው የምታካፍለው ነገር ነው የሆነ አንተን በጣም እንትን ሊያደርግ ይችላል ሊነካ ይችላል ከባድም ነገር ነው ግን አሁን ላይ ያለው ፍቅር ግን ከአንገት በላይ ወርና ከንግግር የማያልፍ ነው ያለው ፍቅርና በዚህ ዘመን በተለይ በጣም ፍቅር የቀዘቀዘበት ሁኔታ ነው የሚታየውና በቅዱሳን ህብረት ውስጥ የሚሆን በእያንዳንዱ ህይወታችን ዙሪያ ይሄ ፍቅር ሲገለጥ አናየው እና እያንዳንዳቸው አሁን ይሄንን ነገር መናነሳው ምንድነው በዚህ ሁኔታ ውስጥ ራሳችንን እንድንፈትሽ ነው ሁሉም ሰው ለሰዎች ያለው ፍቅር ለቅዱሳን ያለው ፍቅር እንዴት ነው ብለን ስንመለከት በጣም ጥያቄ ምልክት ውስጥ የሚገባና ራሳችንን ሊናችን የሚወቀስበት ነገር ስለሆነ ንስሐም የምንገባበት ነገር ስለሆነ ማለት ነውና ከዚህ አንግል እንዴት ነው የቅዱሳን ህብረት ውስጥ ያለውን የፍቅር እንዴት ተመለከታለህ በህብረታችንም ይሁን በቅዱሳን ህብረት ውስጥ ያለው ነገር እስቲ ፍቅር የመንፈስ ፍሬ ነው አይደለ መንፈስ ፍሬ ነው ማለት ከመንፈስ ቅዱስ የሚሆን ፍሬ ነው ስለዚህ አሁን ፍቅር የለም ብለን ኢንጀነራል በአጠቃላይ ቤተክርስቲያንን እንዲህ አናደርጋትም ቤተክርስቲያን የመንፈስ ቅዱስ ኃይል የሚንቀሳቀስባት እግዚአብሔር በመንፈስ ቅዱስ የሚሰራባት የእግዚአብሔር ሙሽራ ናት የክርስቶስ ሙሽራ ናት ስለዚህ የእግዚአብሔር ጉባኤ ነው እና መንፈስ ቅዱስ ባለበት ደግሞ የመንፈስ ቅዱስ ይሰራል የጌታ መንፈስ ባለበት በዛ አርነት አለ ተብሎ እንደተጻፈ የጌታ መንፈስ በሚሰራበት ደግሞ የጌታ ሐሳብ ይከናወናል ስለዚህ እንደ አጠቃላይ ቤተክርስቲያንን ስናነሳ ምናልባት በእንደዚህ አይነት አጋጣሚዎች ውስጥ እንደዚህ አይነት ልቦች ካሉ ምናልባት እንደዚህ አይነት ልቦች ካሉ መገሰጽ አለባቸው ብለን ነው የምናነሳው እንደዚህ አይነት ልቦች ሐሳቦች ካሉ ደግሞ እንደዚህ አይነት አመለካከቶች ካሉ መገሰጽ አለባቸው መታረም አለባቸው ብለን ነው የምናነሳው ስለዚህ ከዛ አንፃር ስናነሳ ቅድም አንተ እንደጠቀስከው ፍቅራችሁ ያለ ግብዝነት ይሁን ተብሎ ተጽፏል በስራና በእውነት እንዋደድ አይደለ በአንደበት ብቻ እንዋደድ ተብሎ መጽሐፍ ቅዱስ ላይ ተጽፏል ስለዚህ በቃል በአንደበት የሆነ እዚህ ንግግር ላይ ብቻ ምላስ ላይ ብቻ የሆነች ፍቅር ወዳለሁ ወድሻለሁ አይነት ፍቅር መሆን መቻል የለበትም በእውነት የሆነ ከልብ የሆነ ፍቅር ሊኖረን ይገባል እንደውም እኮ ስለ ፍቅር ሚዛን ስናነሳ እኔ እንደወደድኳችሁ ነው ያለው ጌታ ኢየሱስ የክርስትና የሐዲስ ኪዳን የወንድምነት የእህትነት ፍቅር እኮ ሚዛኑ ጌታ እኛን እንደወደደ ሚዛኑ ያ ነው በብሉይ ኪዳን ስንመለከት ባልንጀራህን እንደራስህ ውደድ ነው የሚለው አይደል ሐዲስ ኪዳን ላይ ስንመጣ ግን ጌታ ኢየሱስ ክርስቶስ እንደወደድኳችሁ ነው የሚለው ስለዚህ ሚዛኑ የጌታ የኢየሱስ ክርስቶስ ፍቅር ነው እሱ እኛን የወደደበት ፍቅር እንደወደድኳችሁ እርስ በርሳችሁ ተዋደዱ ስለዚህ ጌታ እንደወደደ ነው እንደውም ልንዋደድ የሚገባል ልንፈቃቀር ጌታ በምን ያህል ልክ ወደደን ከልብ የሆነ ፍቅር ልክ የሌለው ፍቅር የፍቅር ልክ የፍቅር ሚዛን በሆነ ፍቅር እስከመጨረሻው የወደዳቸው እስከመጨረሻው ወደዳቸው ተብሎ እንደተጻፈ አይደለ እስከመጨረሻው በሆነ ፍቅር ጌታ ወደደናል ስለዚህ በዛ ልክ ነው እንድንዋደድ የታዘዝ ነው ሚዛናችን መሆን ያለበት ነው ፓኬጅ ነው አይደለም ፍቅር እኮ መገለጫዎች አሉት እኮ ፍቅር በተለያየ መንገድ ይገለጣል በትዕግስት ይገለጣል ምህረት በማድረግ ይገለጣል ብዙ መገለጫዎች አሉት ፍቅር እኮ በመቆረስ ይገለጣል በትህትና ይገለጣል እንጂ ዝም ብለን ፍቅር ብለን የምናልፈው ነገር አይደለም በጣም ብዙ መገለጫዎች አሉትኝና እነዛ መገለጫዎች በእኛ ውስጥ መገለጥ አለባቸው መታየት አለባቸው ለወንድም ምህረት የማታደርግ ከሆነ ፍቅር ባንተ ውስጥ የለም ለወንድምህ መቆረጥ ካልቻልክ እየተራበ እየተቸገረ ያያየው ካልደረስክለት ለክፉ ነገሩ ካልደረስክለት እወድሃለሁ ብትለው አንተ ውስጥ ያለው ግብዝ የሆነ ፍቅር ነው ማለት ነው እና እያንዳንዱ ነገሮች በትዕግስት ይገለጻል በመታገስ ወንድሞችን በመሸከም ትዕግስት ሳይኖርህ በትንሽ ነገሮች ወንድም ላይ የምታመር ከሆነ ወደ ቁጣ የምትመጣ ከሆነ አንተ ውስጥ ያለው ፍቅር ግብዝ ነው ማለት ነው ትክክለኛ እውነተኛ አይደለም እና ፍቅር የምንለው ነገር ፓኬጅ ነው በጣም በብዙ ነገር መገለጫዎች አሉትና እንደውም የእግዚአብሔር ቃል ላይ ፍቅር ይታገሳል ፍቅር ይቅር ይላል አይደል እስቲ ክፍሉ አንደኛ ቆሮንቶስ እዛ ላይ ስናይ መገለጫዎቹን ያነሳልናል አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ድሆችንም ልመግብ ያለኝን ሁሉ ባካፍል
ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይልና የፍቅርን ካራክተሮች ከቁጥር 4 እስከ ቁጥር 7 ባለው ውስጥ ይዘረዝራል። እንዲህ ይላል፣ ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። እነዚህን ካራክተሮች አይተን ምናልባት እኛ ህይወት ላይ ግብዝነት የሚባለው ነገር አለው የለም የሚለውን ለመፈተሽም እነዚህን ነገሮች ከራሳችን ህይወት ጋር እያዛመድን ማየት ተገቢ ነው ብዬ አስባለሁ። ትክክል። ፍቅር የሌለው እግዚአብሔርን አያውቅም አይደለ? ስለዚህ በፍቅር ካልሆነ ትክክል አይደለም። መንፈሳዊ ህይወታችን በፍቅር የምንመላለስ ካልሆነን እግዚአብሔርንም አናውቀውም ማለት ነው። ወንድማችንን እየጠላን እንደውም ወንድሙን የማይወድ ቢኖር አይደል የሚለው ወንድሙን የማይወድ ነፍሰ ገዳይ ነው። ግዴታ ነው። ከወንድም ያልፋል እኮ የኛ የተጠራንበት እኮ ጠላቶቻችንን እንድንወድ ነው። ከወንድም አልፎ የሚያልፍ ነውና ስለዚህ አልፈን ከወንድሞቻችን ጠላቶቻችንን እንድንወድ እዚህ ጋር ስናመጣው ግን አሁን ከተነሳንበት ሐሳብ ጋር ከቅዱሳን ህብረት ጋር ግብዝነት በሌለበት ፍቅር ስለመዋደድ ስናነሳው ወደዚህ ስንመልሰው ደግሞ በዚህ ፍቅር ውስጥ ያለ ሰው ይሄን አያደርግም አይደል? ወንድምህን አታታለለም፣ የምትወደውን ወንድምህን አታታለለም፣ አታጭበረብረውም። ውስጥህ የሌለውን ነገር ውጪ ላይ አትሰጠው። እወድሃለሁ ወንድሜ ስትለው ወንድምህን የእውነት ከልብህ ወደኸው ነው የምትወደው። በሚቆረስ ፍቅር፣ በሚታይ በተገለጠ ተግባራዊ በሆነ ፍቅር እየታየህ ነው የምታደርገው የምትኖረው እና የቅዱሳን ህብረት ይጎዳል ይሄ ግብዝነት ቅድም ያለውና በዚህ መንገድ ካልሆነ ለእግዚአብሔር ቃል ካልሆነ ፍቅር ባለበት መንገድ ካልሆነ መንፈሳዊ ህብረታችን ግብዝነት ባለበት ህይወት ውስጥ ከሆነ እየተመላለስን ያለ ነው ከቅዱሳን ጋር ያለንን ህብረት ይጎዳል። ጤነኛ የሆነ ህይወት አይኖረንም። እኔን በግብዝነት አንተ ጋር የምቀርብ ከሆነ በአስመሳይነት ከሆነ የምቀርበው ከአስመሳይ ሰው ጋር ለምን ትቀጥላለህ? ለምን ህብረት ታደርጋለህ? ልጎዳህ ነው የመጣሁት እንጂ አልጠቅምህም። በትክክል ምንም አይነት መንፈሳዊ ህብረትም አይኖረንም። በጣም ጥሩ ውይይት ነው ያደረግነው። በሌላ በኩል ስንመለከት እንደዚህ አይነት ነገር ካራክተር የሚያሳዩ ሰዎች የተለያየ ኢንተረስት አላቸው። ምክንያቱም ትልቁ ነገር ያው ከሰው ክብርን መፈለግ፣ ከሰው ተቀባይነትን ለማግኘት ወይ ደግሞ ረብ የሌለውን ነገር ለማግኘት በገንዘብ ሊሆን ይችላል፣ በተለያየ ነገር እንደዚህ አይነት ፍላጎቶች አላቸውና እንደዚህ አይነት ሰዎች ምን አይነት ካራክተሮችን እንደሚያንጸባርቁት ገብቷል። ምን አይነት ካራክተሮች ሪፍሌክት ያደርጋሉ? እንዴት ልታውቃቸው ትችላለህ? የተለያየ ካራክተሮች ይኖራቸዋል። ያው የሰው ልቡ ተመርምሮ አያልቅም ማለት ሰውን መርምራ አጨረሰው። ግን ያው በተወሰነ መንገድ ምን አይነት ካራክተሮች ልታይ ትችላለህ? እንደዚህ አይነት ባህሪ ካላቸው ሰዎች ምን አይነት ባህሪያቶች ሊኖራቸው ይችላሉ የሚለውን አንዳንድ ቦታ ላይ ዝም ብለን ራንደምሊ ብንመለከት የምናይባቸው እንትኖች አሉ። የመጀመሪያው የታይታይ ሰዎች ናቸው። ይሄ ከሰው ፊት ምስጋና ለመቀበል ከንቱ ውዳሴ የሚወዱ ሰዎች፣ ምስጋና የሚወዱ ሰዎች ናቸው። ይሄ ከሰው ፊት ጎበዝ መባል፣ ጭብጨባ የሚወዱ አድናቆት የሚወዱ ሰዎች ናቸው እነዚህ ሰዎች እና ራሳቸውን የሚያስመሰግኑ ናቸው። ራሳቸውን የሚያስመሰግኑ በአደባባይ ዋው ይሄ ሰው ወይ ሲዘምር ወይ ሲሰብክ ወይ ሲናገር ዋው እንዲባልላቸው የሚፈልጉ ለራሳቸው ምስጋናን ማከማቸት የሚወዱ ለራሳቸው ክብርን መቀበል የሚወዱ አይነት ሰዎች ናቸው እነዚህ ሰዎች። ተነሳሽነታቸው ጤነኛ አይደለም። እነዚህ ሰዎች ሞቲቫቸው ጤነኛ አይደለም እና ሞቲቫቸው ሐሰተኛ ነው። ስለ ራስህ ያለ ግንዛቤ ራሱ ለዚህ ነገር ይዳርጋል። ራስን ባልተገባ መንገድ የምታይ ከሆነ ለራስ የምትሰጠው ክብር፣ ለራስ የምትሰጠው ዝና፣ ለራስ የምትሰጠው ማንነት እንደዚህ አይነት ካራክተሮችን እንድታንጸባርቅ ያደርጋል። በትዕቢት የተነፋ ልብ ሲኖርህ፣ እኔ ከሌላው እሻላለሁ የሚል ማንነት ሲኖርህ። የፈሪሳውያን ትልቁ ችግራቸው ምንድን የነበረው? ከሌላው እነሱ እንደሚሻሉ ነበር የሚያስቡት። ራሳቸውን የሚያዩበት መነጽር የተሳሳተ ነበረ። በዛ መነጽር ራሳቸውን ስለሚያዩ ሁል ጊዜ በተሳሳተ መነጽር ማየታቸው ለሌላው ያላቸውን ግንዛቤ አበላሽቶታል። ስለዚህ ሁል ጊዜ ራሳቸውን ከፍ የማድረግ የመመጻደቅ እንደዚህ አይነት መገለጫዎች ነበራቸውና የሌላቸውን ነገር እንደዛ ካራክተር ራሳቸውን ስላስቀመጡ ሰዎችም እንደዛ እንዲሏቸው የሌለ ባህሪ በመፍጠር በማስመሰል ከሰዎች ክብርን፣ ዝናን፣ ተቀባይነትን ማግኘት ይፈልጋሉ። ጌታ ኢየሱስ ክርስቶስ ስለ ጸሎት ምሳሌ በሰጠበት ሁለት ሰዎች ወደ እግዚአብሔር ቀርበው ሲጸልዩ አንደኛው ፈሪሳዊው ምን ይላል? እኔ እንዲህ አደረኩ፣ ይሄን አደረኩ፣ ይሄንን ሰራው፣ የጽድቅን ስራ ሰራው፣ ይሄን አደረኩ ብሎ ይጸልያል። አንደኛው ደግሞ አንገቱን ደፍቶ
ጌታ ሆይ እኔን ኃጢአተኛውን ማረኝ ይላል። ኃጢአተኛው ኃጢአተኝነቱን አውቆ ነው የቀረበው። የሆነውን ማንነቱን አውቆ ቀረበ። ፈሪሳዊው ማንነቱን ከመቀበል ይልቅ ያደረገውን በመናገር መመጻደቅ ጀመረ። ያልሆነው ኃጢአተኝነቱን እኮ አይደለም እየተቀበለ ያለው ጽድቁን ማስቆጠር ጀመረ በእግዚአብሔር ፊት ቀርቦና ሁለተኛው ከመጀመሪያው ይልቅ ጸድቆ ወደ ቤቱ ተመለሰ ይላል ጌታ ኢየሱስ። ስለዚህ እንደዚህ አይነት ካራክተር ያላቸው ሰዎች ሲጸልዩ በአደባባይ የሚጸልዩ ሰዎች አይደለም ጌታ ያላቸው በአደባባይ ሰው እንዲሰማቸው ድምጻቸውን ከፍ አድርገው የሚጸልዩ ሰዎች እና ያለን አይደል እንደዚህ አይነት ሰዎች በአደባባይ በቃ እንዲታወቅላቸው እንትን የሚሉ ሰዎች ጥሩ ነው እኮ እንታወቅ፣ በክርስቶስ እንታወቅ፣ በጌታ እንታወቅ፣ ሰዎች ይወቁን። ግን ራሳችንን ለማሳወቅ አይደለም ማወቅ ያለባቸው ወይ በጌታ መሆናችን እኛን ፕሮሞት ለማድረግ እኛ በጌታ በመሆናችን እንድንታወቅ ሳይሆን ጌታ በእኛ እንዲታወቅ ነው መሆን መቻል ያለበት። ጌታ በእኛ እንዲታይ ነው መሆን መቻል ያለበት እና እንደዚህ አይነት እንትኖች ማስታወቂያዎች የሚሰሩ ሰዎች ሲጸልዩ በአደባባይ ቆመው የሚጸልዩ እንደውም እኮ ጌታ ሲናገር ምንድነው አንተ ወደ ጓዳህ ግባ አይደለ? ስትጸልይ ወደ ጓዳህ ግባ፣ በርህን ዝጋ፣ በድብቅ የሚሰማ አባትህ በግልጥ ይከፍልሃል። ስለዚህ በድብቅ ከእግዚአብሔር ጋር ያለህ ነገር በገሃድ ክብርን ይዞልህ ይመጣል። ስለዚህ ከእግዚአብሔር ጋር በድብቅ ነው መንፈሳዊነት ህይወት ከእግዚአብሔር ጋር ነው፣ በግል ነው ህይወት እና እነዚህ ሰዎች ግን እንደዚህ አይነት ካራክተሮች አታላዮች ናቸው። ሌላው ቅድም ካነሳ ነው የቀረው አታላዮች ናቸው። አታላይነት ነው፣ አጭበርባሪነት ነው፣ ያልሆኑትን ነኝ ብሎ መቅረብ ነው እነዚህ ሰዎች እና እግዚአብሔር ፊትና ሰው ፊት ትክክል ያልሆነ ነገር ያላቸው አገልግሎታቸው የማታለል ነው። አገልግሎታቸው ለህይወት ክርስቶስን ለመመስከር እግዚአብሔርን ለመግለጥ የእግዚአብሔርን ሐሳብ ለመግለጥ እግዚአብሔርን ለማሳየት ሳይሆን ራሳቸውን ለማሳየት ለማጭበርበር ትክክለኛ ሞቲቭ የሌለው አገልግሎት፣ ትክክለኛ ያልሆነ አገልግሎት፣ ከዛ ባለፈ ህዝብን የሚያታልሉ የእግዚአብሔርን ጉባኤ የሚያታልሉ እግዚአብሔርን ለማታለል የሚሞክሩ ሰዎች ናቸው። በተለይ የመጨረሻው ዘመን መገለጫም እንደሆነ እኮ እግዚአብሔር ቃል ይነግራል። በቃ እንደዚህ አይነት ምልክቶች በቃ የመጨረሻው ዘመን በቃ ይሄ ረብን ፍለጋ፣ ጥቅምን ፍለጋ፣ ገንዘብን ፍለጋ በቃ እንደዚህ አይነት አገልጋዮች የእግዚአብሔር መንግስት ከሁሉም የተሰበሰበች ናት አይደለም። እንክርዳዶች እንደሚኖሩ እግዚአብሔር ቃል ነግሮናልና ያው መለየትም ያስፈልጋል። ምክንያቱም እንደዚህ በክርዳዱ የበዛበት ቦታ ላይ መቆየትም የለብንም። እንደዚህ አይነት እንክርዳዶች የሚገለጡበት ኢንቫይሮንመንት ካለ ብዙ ጊዜ ራቃችንን ማራቅና ራሳችንን መገደብ ሊጠበቅብን ይችላል። ምክንያቱም የእግዚአብሔር መንግስት ከሁሉም የሰበሰበች ናት። እንክርዳዱም አለ፣ ስንዴውም አለ፣ በጣም ብዙ የተቀላቀለበት ዘመን ላይ ስላለን በጣም ቼክ ማድረግና ህብረት የምናደርግበትን ነገር ራሱ በጣም ማስተዋል ይጠበቅብናል ብዬ አስባለሁ። እንግዲህ አድማጮቻችን ጥሩ የሆነ ውይይት እያደረግን እንደሆነ አስባለሁ። አሁን ተመልሰን ስንመጣ ደግሞ የመፍትሄ ሀሳቦችን አብረን እንነጋገራለን። ከወንድሜ ከወኒ ጋር አብራችሁን ቆዩ። ተመልሰን መተናል። የምትከታተሉት ጌታ ቲዩብን ነው። አሁን ደግሞ በውይይታችን መፍትሄ ሀሳቦችን እናቀርባለን። እንግዲህ ያው ይሄ ሁሉ ስንነጋገር ለግብዝነትም በለው በተለያየ ነገር ሁኔታ ውስጥ ብንሆን እንደ አማኝ ሁሌ መፍትሄ አለ። የምንናገረው መልእክት አንድ ነገር ነው። እሱም ያው የምንሰብከው ወንጌል የታወቀ ነው፣ ጌታ ኢየሱስ ነው የምንሰብከው። እስቲ ከዚህ አንግል እስቲ የምናስተላልፈው መልእክትና እስቲ ጠቅለል እናደርገው ሀሳባችንን። ብዙ ችግሮች አሉ አይደል? ችግሮች ብዙ ናቸው። ሰው ስለ ኃጢአት ብናነሳ፣ ስለ ውድቀቱ ብናነሳ፣ ስለ ችግሮቹ ብናነሳ፣ ስለ ሰው ችግሮች ዘርዝረን አንጨርሰንም። ግን ስለ መፍትሄው ብናወራ ግን እንጨርሳለን። መፍትሄው አንድ ነው። ችግሩ ብዙ ቢሆን፣ ጉድለቱ ውድቀቱ ብዙ ቢሆን፣ መፍትሄው ግን አንድ ነው። ያ መፍትሄ ምንድን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። አሜን። ወደ እርሱ የመጣ ህይወት አለው። ወደ እርሱ የመጣ ተስፋ አለው። ወደ እርሱ የመጣ ሰላም አለው። ወደ እርሱ የመጣ ጤናማ ህይወት አለው። ስለዚህ ወደ ኢየሱስ መምጣት ነው። ምንም በቃ ወደ ግራም ወደ ቀኝም አይልምና መጽሐፍ ቅዱስ ሲናገር ለሁለቱም ወገኖች ይናገራል። ለማያምነው ማህበረሰብ፣ መዳን ለሚፈልገው ማህበረሰብ፣ መዳን ለሚያስፈልገው ማህበረሰብ፣ ለዛ ማህበረሰብ ለመዳን ወደ ኢየሱስ ነው። ህይወትን እንድታገኙ ወደ ኢየሱስ ነው። በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ከፍርድ ማምለጥ የሚቻለው በኢየሱስ ክርስቶስ በማመን ነው።
መዳን የሚፈልግ ሰው ወደዚህ ነው መምጣት ያለበት። የመጀመሪያው ለማያምነው ማህበረሰብ ነው። ላመነውስ በመንፈሳዊ ህይወት ጸንቶ ለመቀጠል ከፊት ያለውን ሩጫ በትዕግስት ለመሮጥ እንዲያስችል የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱት ይላል የዕብራውያን መልእክት ጻፊ። ስለዚህ ኢየሱስን በመመልከት ኢየሱስን ምሳሌ በማድረግ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ አልፏል ተብሎ በአንደኛ ጴጥሮስ ላይ እንደተጻፈ ፍለጋውን እንድንከተል ምሳሌ ትቶልናል። ኢየሱስን እያዩ ወደፊት መሄድ ነው። በቃ መፍትሄው ኢየሱስ ነው። ኢየሱስ ጋር መድረስ ነው። ለየትኛውም ነገር ምሳሌ አሁን ከላይ ዘረዘርናቸው በፍቅርም ብትል ምሳሌ ልናደርገው የምንችለው ሌላ ምንም ነገር የለንም። ገብቷል። ስለ እውነተኛ ህይወትን ብንናገር ምሳሌ ልናደርገው የምንችለው ጌታ ኢየሱስን ከኢየሱስ ውጪ ሌላ ምሳሌ ልናደርገውና የምንሰብከው ለሰዎችም እዩት ልንለው የምንችለው ነገር የለንም። ስለዚህ እኛም ሁላችንም ማድረግ ያለብን ነገር ጌታ ኢየሱስ ክርስቶስን መመልከት። የሚመጣ ተስፋ አለ፣ ህይወት አለ፣ ዘላለማዊ የሆነ ህይወት አለ፣ ክብር ይጠብቀናል እና እያንዳንዱ ነገር ሽልማት አለን፣ ለእያንዳንዱ ነገር ሽልማት አለን እና አይኖቻችንን ቀና ማድረግ ነው። ከላይ ያለውን መመልከት፣ እግዚአብሔርን መመልከት፣ ጌታ ኢየሱስ ክርስቶስን መመልከት፣ የሚጠብቀን ተስፋ አሻግረን መመልከት፣ ምጽአት ላይ ያተኮረ ተስፋ ስንይዝ ያኔ እዚህ ባሉ ነገሮች ላይ አንጠመድም። ከዚህ ነገሮች ክብርን አንፈልግም። ይወርድብናል ሁላ። ያንን ክብር ስናይ ጳውሎስ የሚናገረው ይሄን ነው። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ስትረዱ ያንን እንዲበራላችሁ ነው የምጠይቃችሁ። ርስቱ ምን እንደሆነ ያንን አንደርስታንድ ያደረገ ሰው፣ ያንን የተረዳ ሰው፣ የሚመጣውን ክብር አንደርስታንድ ያደረገ ሰው በፍጹም በግብዝነት ህይወት ሊመላለስ አይችልም። ምክንያቱም አይመጥንህም። ከሰው ክብር መጠበቅ፣ ረብን መፈለግ፣ የሰው ክብር መፈለግ አይመጥንህም። ይሄ የማይመጥን ይሆናልና ሁላችንም አይኖቻችን ቀና ማድረግ ወደ ሰማያዊ ነገር፣ ወደ መንፈሳዊ ነገር ላይ ትኩረታችንን ማድረጉ ከዚህ ውጪ ሌላ መፍትሄ ብለን እኛ እንደ አማኝ የምናነሳው የለንምና ትኩረታችንን ወደዛ ማድረግ ነው። ኢየሱስን ተመልከቱ። ጤናማ መንፈሳዊ ህይወት እንዲኖራችሁ ኢየሱስን ተመልከቱ። እሱ ከሰዎች ዘንድ ክብርን መቀበል የግብዝነት አንዱ ካራክተር ነው አይደለ? ኢየሱስን ስናየው ከሰው ዘንድ እኮ ክብርን አልተቀበለም አይደለ? ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተው በራስህ ዘንድ አክብረኝ ነው ያለው ሲጸልይም አይደለ? ክብሩ በላይ እንደሆነ በአባቱ ቀኝ ያለውን ክብር ስለሚያውቅ ቀድሞ በነበረኝ ክብር አክብረኝ ብሎ ክብሩን ወደ ላይ ነው የሰጠው። ከአባቱ ጋር ጤናማ ህይወት የነበረው፣ ጤናማ ህብረት የነበረው ጥሩ ምሳሌ ለአማኝ ጥሩ ምሳሌ፣ በህይወቱ ጥሩ ምሳሌ የሆነ ጌታና አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ስለ ክብር ብናወራ እሱን ተመልከቱት። ስለ እውነተኛ መንፈሳዊ ህይወት ብናወራ እሱን ተመልከቱት። ስለ ጤናማ ልምምድ፣ ስለ ጤናማ መንፈሳዊ ልምምድ ብናወራ ጌታ ኢየሱስ ክርስቶስን ተመልከቱት። እሱ የኖረውን እንኑር። እሱን ምሳሌ አድርገን ፍለጋውን ትከተሉ ዘንድ እንዳለ ቅዱስ ጴጥሮስ በአንደኛ መልእክቱ ፍለጋውን ትከተሉ ዘንድ ክርስቶስ ምሳሌ ትቶላችሁ አልፏል እንዳለ ምሳሌ ትቶልን አልፏል። ከግብዝነት ለመሸሽ፣ ከግብዝነት ለመራቅ፣ እንዲሁ ከሌሎች ነገሮችም ከኃጢአት ለመራቅ፣ ከአመፃ ለመራቅ፣ ኃጢአት የሌለበት ኃጢአት የማያውቀው በባህሪው ንጹሕ ቅዱስ ጻድቅ የሆነውን የእግዚአብሔር ልጅን ኢየሱስ ክርስቶስን መመልከት ከዚህ ሁሉ ያተርፋል፣ ከዚህ ሁሉ ያድናል። ጌታ ስም የተባረከ ይሁን። የተወደዳችሁ ቅዱሳን እንግዲህ በዚህ ቪዲዮ ስለ ግብዝነት በጣም ብዙ ትምህርት እንደተማራችሁ ተስፋ እናደርጋለን። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።